ከራእይ መጽሐፍ ምዕራፍ 12 ከቁጥር 7 እስከ 11 ያለውን ቃል ብለናል። በኢየሱስ ስም አነባዋለሁ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያሰናክለው ዲያብሎስና ሰይጣን የተባለው የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካቸው ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። አሜን አሜን። ቁጥር 11 ደግሞ አንብብልን። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ምን አሉት? ድል ነሱት። አውጁት እስቲ። ምን አሉ? ድል ነሱት። ሃሌሉያ አሜን። ጌታ ይባረክ። ድል እንድንነሳ ድል እንድናደርግ ጌታ ያደረገልን ነገር አለ። በአሸናፊነት ህይወት እንድንራመድ፣ በድል ህይወት እንድንራመድ፣ ሁል ጊዜ እንድናሸንፍ፣ ዓለምን፣ ሰይጣንን፣ ኃጢያትን፣ ዲያብሎስን እንድናሸንፍ የተከፈለልን ዋጋ አለ። የተከፈለልን ዋጋ ቀላል ዋጋ አይደለም። የተከፈለልን ዋጋ እጅግ እጅ ባፍ የሚያስጭን ተመልሶ ምድር ላይ የማይሰማኝ ምስራች ነው። አንዳንድ የምስራቾች ታውቃላችሁ፣ ዛሬ ሰምታችሁ በጣም ጓጉታችሁ ሰምታችሁ ነገ ይለመዳል። ዛሬ ሰምታችሁት ምናልባት ነገ ኢንጆይ ያደርጋችሁት ከአንድ ሳምንት በኋላ ትለምዱታላችሁ። ኢየሱስ ክርስቶስ ግን ወደ ምድር የመጣበት የወንጌል የምስራች የማይለመድ የምስራች፣ የማይሰለች የምስራች ነው። ወንጌል የሚለው ወርድ ራሱ የምስራች የሚለውን ቃል ይተካል። ወንጌል ማለት የምስራች ነው። አሜን። ምን አይነት የምስራች? ዛሬ ሰምታችሁት ነገ የምትሰለቹት፣ ነገ የምትለምዱት አይደለም። የማይለመድ የማይሰለች የምስራች ነው ወንጌል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ለሰሚውም ለተናጋሪውም የማይለመድ የማይሰለች የምስራች ነው። ያው ብትጠይቁኝ በጣም በዚህ ጥቂት ዓመት አገልግሎት ውስጥ ወንጌልን ስሰብክ እጅግ ልለምደውና ልሰለቸው አልችልም። ሁሌ ስናገረው የማይሰለቸኝ የምስራች ምንድነው ብትሉኝ ወንጌል ነው። ሰምታችሁት ተቀብላችሁትም ከናንተ ጋር እንዳለ እያወቃችሁት በርቶላችሁም ተገልጦላችሁ ለሌላ ሰው እየደጋገማችሁ ሼር ስታደርጉት አይሰለቻችሁም፣ አትለምዱትም። ሪል ጎስፕል የገባው ሰው ወንጌልን ሊለምድ አይችልም፣ ሊሰለቸው አይችልም። ምድር ላይ ያለው የምስራቾች ሁሉ ዛሬ ተሰምተው ነገ ይሰለቻል። የዳንበት ወንጌል ግን የማይሰለች የማይለመድ፣ ሃሌሉያ፣ ጌታችን ደሙን ያፈሰሰበት እጅግ ታላቅ ዋጋ የተከፈለበት አምላክ ሰው ሆኖ የወረደበት ለኛ ሲል በቀራንዮ መስቀል ላይ እርቃኑን የተሰቀለበት ደሙን ያፈሰሰበት የተመታበት የተተፋበት የሞተበት ከሞት የተነሳበት ነው። ሃሌሉያ አሜን። አንድ ሰው ጮሆ አሜን ይበል። አሜን። ለምንድነው ይሄን እየተናገርኩ ያለሁት? ስለ ወንጌል እየተናገርኩ ያለሁት ወንጌል ውስጥ ትልቁ የምናገኘው ነገር ራሱ የወንጌሉ ባለቤት ጌታችንን ነው። የጌታችንን ህይወት ደግሞ ስታዩ ድነት የመጣበትን ድነት የፈለቀበትን ያንን ምንጭ ስትመለከቱ መስቀሉን ትመለከታላችሁ። ወንጌል ተብሎ መስቀሉን ካላያችሁ፣ ደሙ የፈሰሰበትን ያንን ህይወት ካላያችሁ ያ ወንጌል አይደለም። ጳውሎስ ስለዚህ ነው እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ሌሎቹ ብዙ ክርስቶሶችን ሊሰብኩ ይችላሉ፣ እኛ ግን የተሰቀለው እዛ መስቀል ላይ የተሰቀለውን ክርስቶስን ምን እንላለን? ድነት ያለው እዛ ጋር ስለሆነ ማለት ነው። የመስቀሉ ቃል ለሚጠፉት ምንድነው? ለኛ ለምንድነውስ? እዛ ጋር ነው መዳን ያለው። ሙሴ አይታችኋል። የእባብ ናስ ሰርቶ እንጨት ላይ በሰቀለ ሰዓት ያንን እንጨት እዛ የተሰቀለውን የእባቡን ምስል የተመለከተ ሁሉ መርዝ ከሰውነት ውስጥ ይወጣ ነበር፣ ይድን ነበር። ሲመለከት ይድናል። ያላየው አይድንም፣ ትኩረት አድርጎ ግን ያየው ይድናል። እዚህ ነው ጌታችን የተሰቀለውን ያን ጌታ እሱ ላይ ትኩረት ያደረገ ሁሉ፣ እሱም በልቡ ያመነ ሰው ሁሉ ይድናል። እዚህ ስፍራ ላይ ስታነቡ የወንድሞች ከሳሽ መጣሉን ይናገራል።
የወንድሞች ከሳሽ የተጣለው በመላእክቱ ታላቅ ውጊያ ታላቅ አቅምና ብርታት ጉልበት ብቻ አይደለም። ዋናው እዚህ ጋር ቃሉ ቁጥር 11 ላይ ሲናገር ከምስክርነታቸው ቃልና ከበጉ ደም የተነሳ ይላል። ምን አሉት ይላል? ድል ነሱት። ከማን ደም የተነሳ? ከበጉ ደም የተነሳ። እስቲ የበጉ ደም በሉ። ድገሙና ተናገሩ። የመጨረሻ ድል ማረግበት ነው በሉ። እስቲ ስንቶች ድልን ትፈልጋላችሁ? እስቲ እጃችሁን አሳዩ። ድልን በኃጢአት ላይ ድል፣ በጨለማ ላይ ድል፣ በዓለም ላይ ድል፣ በዲያብሎስ ላይ ድል የምትፈልጉ እጃችሁን እያንቀሳቀሳችሁ ተናገሩ። የኢየሱስ ደም ብላችሁ ጥሩ። ድገሙና ጥሩት። የመጨረሻ ሃሌሉያ። ድል በደም ውስጥ አለ። አሸናፊነት በደም ውስጥ አለ። መውረስ በደም ውስጥ አለ። መብለጥ በደም ውስጥ አለ። የዲያብሎስን ሥራ ማፍረስ በደም ውስጥ አለ። ሁሌ ድልን የሚፈልግ ሰው በጸሎቱ መሃል በህይወቱ መሃል የኢየሱስን ደም ሁሌ ወደ ህይወቱ ይጠራል። ልክ ዕብራውያን መጽሐፍ ምዕራፍ 12 ላይ ሲናገር ቶሎ የሚከባችሁን ኃጢአት አስወግዳችሁ ይላል። ነፍሳችሁ አሁን በኃጢአት ውስጥ በሚከበብበት ሰዓት ላይ ምንድነው በጌታ ፊት የምትሉት? እጃችሁን ከፍ አድርጋችሁ እጠበኝ ትሉታላችሁ። የኢየሱስን ደም ትጠራላችሁ። ልክ ኢሚዲየትሊ ያንን ደም ስትጠሩ ያ ደም ያልፍና የሰው ነፍስ ላይ ያለውን ኃጢአት ሁሉ ያጥባል። ኃጢአትን እንድታሸንፉ ያደርጋችኋል። ኃጢአትን ከላያችሁ ላይ ይገፋዋል። ዮሐንስ 1 ላይ ዮሐንስ ሲናገር ኢየሱስን ተመለከተና ኢየሱስን ሲመለከተው አንድ አይሁዳዊ ሰው የአይሁዳዊ ልብስ የለበሰ የአይሁዳዊ ጸጉር አቆራረጥ የተቆረጠን ሰው አይደለም ያየው፣ መስቀል ላይ ተመለከተው። ኢየሱስን በስጋ እዚህ ያየው መስቀል ላይ ያየውና እንደዚህ ያለው የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው አለው። የዓለምን ኃጢአት ሁሉ ምን የሚል የሚያስወግድ የእግዚአብሔር በግ። ደሙ ምን ያደርጋል ማለት ነው? የዓለምን ኃጢአት ሁሉ ምን ይላል? እስቲ አንድ ሰው ጮሆ ያስወግዳል ይበል። ድገሙ እስቲ። ዛሬ በክርስቶስ በኃጢአት ውስጥ ያላችሁ የምስራች አለኝ። የኢየሱስ ደም በእናንተ ላይ ይመጣል። ያ ክስ ይነሳል፣ ያ ኃጢአት ይነሳል። የለም አሜን የሚል ሰው ዛሬ በበሽታ ውስጥ ያላችሁ አንድ የምስራች አለኝ። የኢየሱስ ደም ያልፋል፣ ያ በሽታ ይነሳል፣ ይነሳል። ያ ጭንገፋ ይነሳል፣ ያ ሞት ይነሳል፣ ያ ክፉ ነገር ይነሳል። አንድ ሰው ጮሆ ወደ ራሱ ሕይወት ይጥራ። የኢየሱስ ደም ይበል። የኢየሱስን ደም በአዲስ ኪዳን አክሰስ የምናደርገው ዓለምን፣ ኃጢአትን፣ ዲያብሎስን የምናሸንፍበት መንገድ ደሙን ወደኛ በመጥራት ነው። ደሙን ወደኛ ምን በማድረግ ነው? በመጥራት ነው። እዚህ ስፍራ ላይ ሲናገር እነርሱ ከምስክርነታቸው ቃልና ከበጉ ደም የተነሳ ምን አሉት? ድል ነሱት። ከበጉ ደም የተነሳ ምን አሉት? በህይወቴ ላይ ድል አድርገው ድል ለነሳው የምፈልገው ነገር አለ ዛሬ ከዚህ ቤት ሳልወጣ የሚል ሰው እጁን ከፍ አድርጎ ያሳይ። እጁን ከፍ አድርጎ ያሳይ። ምንድነው? በሽታ ነው? ኃጢአት ነው? ድህነት ነው? ጭንገፋ ነው? ሊሚቴሽን ነው? ገደብ ነው? ምን አይነት ነገር ነው በህይወታችሁ ላይ ድል ልትነሱት የምትፈልጉት ነገር? ጩሁና ተጣሩ። የኢየሱስ ደም በሉ። ጥሩበት። የመጨረሻ በዚህ ደም አንድ ሰው አልፎ ይሄዳል። አንድ ሰው ይሻገራል። ከሳሾቻችሁ በዚህ ደም ይወድቃሉ። እዚህ ሰው ኢየሱስን ደም አክሰስ የሚያደርገው በልቡ አምኖ በአንደበቱ ሲጠራ ሲናገር ነው። የወንድሞች ከሳሽ ይላል። ዲያብሎስ ከሳሽ ነው። ሌላ ስሙ አኪዩዘር መክሰስ ነው። ዘካርያስ 3:1 ላይ አንብብልን ይህን ቃል። ታላቁ ካህን ኢያሱ የሚባለውን ለመክሰስ በቀኙ በኩል ተገኘ ዲያብሎስ፣ ኢያሱን ሊከሰው ማለት ነው። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በእውኑ ይህ በእሳት የተነጠቀ ትንታግ አይደለምን? አሜን። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁት አላቸው። እርሱንም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ሃሌሉያ አሜን። ክሱ ተነስቶ ጥሩ ልብስ እንደለበሰ ዛሬ ሲከሳችሁ የነበረ የጨለማ አሰራር ሁሉ በኢየሱስ ደም ይነሳል።
ይነሳል፣ ይነሳል፣ ይነሳል። አንድ ነገር አስተውሉ። ለኢያሱ እግዚአብሔር ወርዶ ነው ምን ያለለት? ኢየሩሳሌምን የመረጠ እግዚአብሔር ይገስጻል። ኢየሩሳሌምን የመረጠ እግዚአብሔር ይገስጻል። ታላቁ ካህን ኢያሱን ለመቃወም የመጣ በስተቀኝ የቆመውን ዲያብሎስ እግዚአብሔር ወረደና ገሰጸው። አሁን በዚህ አዲስ ኪዳን ሊከሰን የመጣውን እግዚአብሔር አይደለም የሚገስጽልን። አዲስ ኪዳን ክርስቶስ በእኛ ህይወት ውስጥ እየኖረ ያለው ህይወት ነው ክርስትና። እግዚአብሔር ወርዶ ይገስጽልኛል ጠላቶቼ የሚባል ነገር የለም። አሁን በዚህ ሰዓት ላይ ጌታችን በውስጣችን አለ። እንድንናገር፣ እንድንሰራ፣ እንድንገስጽ፣ እንድናፈርስ መሳሪያውን ሰጥቶናል። አንድ ወታደር ትጥቅ ታጥቆ የወታደር አዛዥ ጀነራሎች ወታደሩ ውጊያ ውስጥ በሚያልፍበት ሰዓት ጀነራሉ መጥቶ ይተኩስለታል ወይንስ ጀነራሉ ይከላከልለታል ወይንስ ሰውየው ራሱ ነው መተኮስ ያለበት? ወታደሩ ራሱ ትጥቁን ታጥቋል። ስለታጠቀ ራሱ መምታት አለበት፣ ራሱ ማስለቀቅ አለበት። አዲስ ኪዳን እኛን መንፈሳዊ ጦር መሳሪያዎችን ጌታ ሰጥቶናል። ስሙን ሰጥቶናል፣ ደሙን ሰጥቶናል። የኢየሱስ ስም ከጠላት ሁሉ ምንተርፍበት፣ የጨለማን ስራ ምናፈርስበት። ጌታችን ምንድን ያለው? በስሜ ምንን አውጣዋል? አጋንንት። እኔ እናንተ ጋር ሆኜ አወጣለሁ ነው ያለው ወይንስ እናንተ አውጡ ነው ያለው? ደውያንን ምን በሉ አለ? ፈውሱ። እኔ ከእናንተ ጋር ቆሜ እኔ ስፈውስ ታያላችሁ አላለም። ደውያንን ፈውሱ አለ፣ አጋንንትን አስወጡ አለ። አሁን ያላችሁበትን ችግር እግዚአብሔር ከሰማይ ወርዶ እሱ አይደለም የሚገስጸው። ከኔ ጋር ናችሁ? እንደሱ አይነት ያላችሁ፣ እንደሱ አይነት እምነት ውስጥ ያላችሁ ሰዎች ከዛ እምነት ውጡና የኢየሱስ ስም ተሰጥቷችኋል፣ የኢየሱስ ደም ተሰጥቷችኋል። ኃጢአታችሁን ከሰማይ ወርዶ ኢየሱስ ክርስቶስ ኃጢአታችሁን አያነጻም። ኦሬዲ ደሙን አፍስሷል። ወደ ቅድስተ ቅዱሳን ኦሬዲ ገብቷል። ከኃጢአቱ መንጻት የሚፈልግ ብቻ የኢየሱስ ደም ብሎ ወደ ህይወቱ ይጣራል። ዲያብሎስን ተቃውሙት እርሱም ከናንተ ይሸሻል አለ። ተቃውሙት ያለን እኛን ነው። አሁን በዚህ ሰዓት ላይ ዓለምን የምታሸንፉበት፣ ኃጢአትን የጨለማን ስራ የምታሸንፉበት የማን ደም ነው? የጨለማ ስራ ሁሉ ስል በሽታውን ይዛችሁ የመጣችሁትን በሽታ ዛሬ በደሙ ትፈወሳላችሁ። መጽሐፍ በመገረፉ ቁስል ተፈወሳችሁ ይላል። በመገረፉ ቁስል ውስጥ ያለው ቁስሉ ሳይሆን ከቁስል ውስጥ የሚፈሰው ደም ነው። ያ ደም ለነፍስም ለስጋም ፈውስ ይሰጣል። ለዚህ ነው እዚህ ቤት ብዙ ጊዜ ስናውጅ ሰምታችሁ ከሆነ ኢየሱስ የነፍስም የስጋም ፈውስ ነው እንላለን። ነፍስንም ይፈውሳል፣ ስጋንም ይፈውሳል። ሐዋርያቶች ስለ ወንጌል ደምድመው 4 ነጥብ አድርገው ሲሰብኩ እንደዚህ ያሉ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። መዳን የሚለው ወርድ ነፍስንም የሚያድን ስጋንም የሚያድን ከምንም ነገር ውስጥ ሰውን የሚያድን ነገር በምድር ላይ ይሁን በሰማይ ከምድር በታች ሌላ የለም ከኢየሱስ ውጪ። ከኢየሱስ ውጪ ከዚህ ያድናለሁ ብሎ የሚነሳ ሁሉ ከጨለማው ዓለም ነው። ሪል ድነት የለበትም፣ ሪል ፈውስ የለበትም፣ ሪል ነገር የለበትም በውስጡ። ዛሬ በዚህ ስፍራ ላይ የተገኛችሁ ታማችሁ መጣችሁ በተለያየ አይነት ጥያቄ ውስጥ በተለያየ አይነት ነገር ውስጥ ያላችሁ ሰዎች አብረን ይሁላ ሰው ቆመን ስንጸልይ ኢየሱስን ደም እየጠራን ስንጸልይ እዚህ ያለ ነገር ብቻ አይደለም፣ የምድራችን ነገር ይቀየራል። እናንተ ይዛችሁት የመጣችሁት ጉዳይ ብቻ አይደለም፣ የቤተሰቦቻችሁ ነገር ይቀየራል። ሲዋጋችሁ ሲያስጨንቃችሁ የነበረ ሁሉ በዚህ ደም ድል ይነሳል፣ ድል ይነሳል፣ ድል ይነሳል፣ ድል ይነሳል፣ ድል ይነሳል። የሞትን ኃይል ድል ትነሳላችሁ፣ የበሽታን ኃይል ድል ትነሳላችሁ። በበጉ ደም፣ በበጉ ደም፣ በበጉ ደም። ሃሌሉያ! እስቲ ድል ነሳለሁ በሉ፣ ተናገሩ። በማን ደም? በማን ደም? በማን ደም? በማን ደም? ሃሌሉያ! አንድ ሰው በዙሪያ ያለውን ከበባ ድል ነስቶ ይወጣል። ተጽዕኖን ድል ነስቶ ይወጣል። ቀንበርን ድል ነስቶ ይወጣል። ጨለማን ድል ነስቶ ይወጣል። ድል ነስቶ ይወጣል፣ 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 ይወጣል በጌታ በኢየሱስ ስም። ከልባችሁ ሆናችሁ ባስጨነቃችሁ ነገር ላይ
የታመማችሁ ሰዎች በታመማችሁበት ነገር ላይ፣ አንዳንዶች በተዘጋ ምዕራፍ ላይ የኢየሱስ ደም ብላችሁ ጥሩት። ከማን ጥሩ? አሁን በዚህ ሰዓት ላይ የመጨረሻ ይገለጥ በኢየሱስ ስም፣ ይገለጥ በኢየሱስ ስም።